የአዲስ አበባ አጥቢያ አስተዳደር ዶክተር ገዛኸኝ ከባለቤታቸው ጋር እንዲሁም ደግሞ ሀንቾ እንዳማረብሽ ከልጆችሽ ጋር እንኳን በዛሬ ቀን ልጆቼ እናንተንም ሀንቾ አንቺንም ከወንድሞች ከእህቶቼ ጋር በዛሬ ቀን ያው ታውቃላችሁ ብዙ ጊዜ የሞት ሙከራ ተደርጓልና እኛም የኛ የግል የሆነ ጊዜ እየቆጠረን ቤት ያከበረን ነውና ጌታ እድሜ ሰጠው ሰው ያከብራል። በጣም የምወደው ወንድም ጸግሽ ከአዋሳ ተነስቶ ነው የመጣው። የኢየሱስ ድንቅ ስራ ዓለም አቀፍ ቤተክርስቲያን የመንፈሳዊ ዘርፍ ዋና እሱ ነውና በብዙ ቦታ አገልግሏል። ቀን ማታ ከኛ ጋር በሐሳብ የማይለይ በዛሬ ቀን ወደ አዲስ አበባ መጥቶ ከኛ ጋር ደግሞ ይህን በዓል ለማክበር አንተ ስለመጣ ደግሞ ቀጥሎ ያቺ ጀግና ባለቤት የምንወዳት ከልጆች ጋር አንተና ቤተሰቦች ዘር ማንዘሮች ሁሉ እንኳን ለዛሬ ቀን በሰላም አደረሳችሁ፣ በሰላም አደረሰን። በዚህ በእኛ ቸርች ማዕከል የሚባል ነገር አለ፣ ክልል አለና ብቻ በሁሉም ቦታ ላይ በዚህ በኢትዮጵያ ውስጥ ባለው በሁሉም ቸርች ውስጥ ያላችሁ የኛ ቸርች አባል የሆናችሁ አገልጋይ የሆናችሁ እንዲሁም ደግሞ አብሮ ሰራተኞች እንደምታውቁ የኛ ቸርች የብዙ ሰዎች አሻራ አለ። በገንዘብ በሐሳብ በጸሎት ብዙዎቻችሁ ያገዛችሁ በዚህ በአዲስ አበባ ከተማ ላይ ወደ 10 ዓመት ድረስ የሚቆይ ጊዜ እንደምታውቁ በየጊዜው ከሚነሳ ነገር የተነሳ አንድ ወርም ሁለት ወርም ከባድ ቢሆን እንኳን ምንም መከራ ቢበዛው እንኳን ጌታ እንግዲህ አይጥልምና በራሱ መንገድ ያሻገረ ወደ 10ኛ ዓመት ደርሰናል። ስለዚህ አዲስ አበባዎች እንዲሁም በኢትዮጵያ ከኢትዮጵያ ውጭ ያላችሁ ኢትዮጵያዊ የሆናችሁ ኤርትራዊ የሆናችሁ እኔ የማወራውን ቋንቋ የምትሰሙ ሁላችሁ እንኳን ለፋሲካ በዓል በሰላም አደረሳችሁ፣ በሰላም አደረሰን። የምወደው መንፈሳዊ አባቴ ሐዋርያ ዲዲያ እንዲሁ የምወዳት እናቴ ማሚ ከነቴዲ ጋር ከነልጆችሽ ጋር ዛሬ እዚህ ቦታ ላይ ከኛ ጋር ባትገኝም በሐሳብ እንግዲህ ከኛ ጋር አለሽና እንወድሻለን። እንኳን በሰላም አደረሰሽ፣ እንኳን በሰላም አደረሳችሁ። ኢየሱስ ጌታ ነው። በዚህ በአስቸጋሪ ጊዜ ውስጥ በእርግጥ ቅድም ብያቸዋለሁ የስጋት ጊዜ የመከራ ጊዜ ተብሎ ቢታሰብ እንኳን በዚህ በአስቸጋሪ ጊዜ ውስጥ ያው ታውቃላችሁ የቃል ኪዳን ሰው የሚታወቀው አልጋ በአልጋ በሆነ ህይወት ሳይሆን በማይመች ህይወት ጌታ ክንዱን በኃይል ያሳያልና በዚህ በአስቸጋሪ ጊዜ ውስጥ ያልሞታችሁ በህይወት ያላችሁ እኔ የማቃችሁ እኔ የማላቃችሁ ኢትዮጵያዊ የሆናችሁ ሁላችሁ ኤርትራዊ የሆናችሁ ሁላችሁ በሰባቱም አህጉራት ያላችሁ ሁላችሁ ይደግማለሁ እንኳን ለ2018 ለፋሲካ በዓል መታሰቢያ ጊዜ በሰላም አደረሳችሁ። ልክ በዚህ ሰዓት በየሆስፒታል በየሐኪም ቤት በየማረሚያ ይህን ደግሞ ለኢትዮጵያ ለሀገር ሰላም ተብሎ በየድንበር በብርድም በፀሐይም በችግርም በማይመች ሁኔታ ውስጥ ሆናችሁ ስለ ሀገራችን የምትዋጉ ስለ ሀገራችን ብላችሁ ጊዜ ሰጣችሁ ያላችሁ እናንተ ቅዱሳኖች እንኳን በደህና እንኳን በሰላም ለዛሬ አደረሳችሁ። ልብሳችን ነጭ ቢሆን እንኳን በብዙዎቻችን ልብ ውስጥ ሐሳብ እንዳለ ጸሎት እንዳለ ፍርሃት እንዳለ የምናየው ጉዳይ ሁሉ ስለሚረብሸን የኑሮ ውድነት የበሽታ ጉዳይ ስለ ሀገራችን ደህንነት የምናየው ጉዳይ ሁሉ ብዙ ጉዳይ ቢሆንም ግን በዚህ በሁሉ መሃል ደግሞ ዛሬ አንድ የምለው ጉዳይ ምንድነው? በነገር ሁሉ ጌታ ይመጣል የሚለው ሐሳብ ይዘን የያዘነው እውነት ሳንረሳ ሊመጣ ያለው ኢየሱስ እየጠበቅን ባላችሁ ቦታ ላይ በዚህ ምንም የኑሮ ጉዳይ ከባድ ቢሆን እንኳን ለጌታ ታማኝ ሆናችሁ ባላችሁ ቦታ ኢየሱስን ጠብቁ። ኢየሱስ ይመጣል። ኢየሱስ ይመጣል። ደግሞ ያሳርፋችኋል። ደግሞ ያሳርፋችኋል። እንደምናውቀው በዚህ በኢትዮጵያ ምድር አሁን ባለው ሁኔታ ውስጥ ሰው ሁሉ ተቸግሯል። ሰው ሁሉ ተርቧል። ብዙ ሰው ተርቧል። ግን ከኛ በላይ ደግሞ ብዙ የተራቡ ሰዎች አሉና በዚህ በበዓል ወቅት
እንደው በልታችሁ ጠጣችሁ መተው ብቻ ሳይሆን ባጠገባችሁ ያለ ወንድሞችና እህቶችን በዚህ በበዓል ወቅት አብረን እንብላ፣ አብረን እንጠጣ፣ ይሄን ልበስ፣ ይሄን እንካን በማለት ባጠገባችሁ ያሉ ሰዎችን ሁሉ ማሰብ እንዲሆን በዚህ አጋጣሚ ላሳስባችሁ ይፈልጋለሁ። ሁላችሁ ባጠገባችሁ ያሉ ሰዎችን ማሰብ እንዲሆን አደራ ይላችኋለሁ። ይወዳችኋለሁ። ኢየሱስ ጌታ ነው። ከዚህ ጋር ተያይዞ የኛ ቸርች አዲስ አበባ አጥቢያ ያለው የቸርች መሪዎችና በተለይ በአዋሳ ያሉ መሪዎች በዚህ በበዓል ወቅት ካሉ ከክፍለ ከተማ መሪዎች ጋር በመሆን እንዲሁም ደግሞ ከኛ ጋር በዚህ በእኛ ቸርች ውስጥ አቅም ያጡ ሰዎችን በማሰብ ከበዓሉ ቀን ወዲህ ተዘጋጅተን ጌታ እግዚአብሔር ከረዳን የዛሬ ሳምንት ከነሱ ጋር አብረን እዚህ ግቢ ላይ የምናሳልፍ ይሆናል። አዋሳዎችን በዚህ መንገድ የአዋሳ መሪ ስላለ በአዋሳም በአዲስ አበባም እንዲሁም በሁሉም ቸርች ያላችሁ ቅዱሳኖች የኛ ቸርች ሆናችሁ ሁላችሁ ባጠገባችሁ ያሉ ሰዎች ሁሉ አስቡ ነው የሚለው የኢትዮጵያዊ ባህሪ ነውና ኢትዮጵያዊ የሆናችሁ ሁላችሁ ይሄን ድርጊት ባላችሁ ቦታ አድርጉ። እወዳችኋለሁ። ኢየሱስ ይመጣል። ድንቆች ድንቅ ያደርጋል። ሻሎም። ክብር ለኢየሱስ ይሁን። ሃሌሉያ። እስኪ እጆቻችሁን ከፍ አድርጉ። እኔ አንድ ጥያቄ ጠይቃችኋለሁ በጌታ ፍቅር ማለት ነው። እግዚአብሔር አምላክ እየተናገረው ያለው ነገር ገብቷችኋል ወይ? እያስተዋላችሁ ነው ወይ? እኔ በጣም የእግዚአብሔር መገኘት በጣም የሚያስፈራኛል፣ በጣም የሚያስደነግጠኛል፣ ውስጤ በጣም የሚያለቅሳል። ለምን መሰላችሁ? አሁን እግዚአብሔር በሐዋርያው እየተናገረ ያለው ትንቢት በጣም እየተፈጸመ ነው። ስንቶቻችሁ እንደምታስተውሉ፣ ስንቶቻችሁ እግዚአብሔር እዚህ ጋር እንደምናገረውን እንደገና ደግሞ በሚዲያ የሚለቀቀውን ስንቶቻችሁ ታስተውላላችሁ? እስኪ ከፍ አድርጉ። የምታስተውሉ ከፍ አድርጉ። እግዚአብሔር ተናግሮ በጣም እየፈጠነ ነው ትንቢቱና ጌታ ሆይ ለምን እያልኩ ነው እኔ ለራሴ ማለት ነው። ለምን አይታችኋል? ስለ ጎርፍ ወዳው እየሆነ ነው። መጽሐፍ ቅዱስ ባይብል ማስትሬትና ዲግሪ ዲፕሎማ የሌላቸው ማገልገል እስከማይችሉ ድረስ ልመጣው ያለውን ሕግ አይቻል ብሏል። እኔ ባይኔ አይቻለሁ። ሐዋርያው በተናገረው በአምስተኛ ቀን ነው መሰለኝ፣ ሳምንትም አልሞላም፣ ዩጋንዳ ላይ ሕግ ወጥቶ አይቻለሁ። ኢየሱስ ጌታ ነው። እባካችሁ እግዚአብሔርን እንፍራ፣ ሰውን እንተው። ክብር ለጌታ ይሁን። እኔ ዛሬ ማለት ነው እዚህ ቁጭ ብዬ ለሐዋርያው ጭምር ጌታ እየተናገረኝ ነው። ይኸው በጌታ ፊት በጌታ መድረክ ላይ ነው የቆምኩት። ተናግሬ አላቅም፣ ግን ዛሬ እናገራለሁ። ለምን? የተናገረኝ ሰው አይደለም ጌታ ስለሆነ። ይሄንን ቃል ቅድም ነው ጌታ የሰጠኝ። ከዚህ በኋላ በየመንደር ያሉ አቅም የሌላቸው ጉልበት የሌላቸው ምንም ማድረግ ማይችሉ ዝም ብሎ ያወራሉ። አንተ ግን ኃይል ይታደሳል። አንተ ግን በከፍታ ላይ ትቆማለህ። ገና የኢትዮጵያ ሪቫይቫል ባንተ ይጀምራል። ገና የምነሳ ትውልድ አለ። ጨካኝ የሆነው ትውልድ በቅድስና የሚያገለግል በጽድቅ የሚያገለግል ይነሳል። እስኪ እነሳለሁ በሉ። አሜን። እስኪ እነሳለሁ በሉ። እውነቴን ነው የምነግራችሁ። መንፈስ ቅዱስ ነው ያወራኝ፣ ሰው አይደለም። ኢየሱስ ጌታ ነው። ስለዚህ ተዘጋጁ፣ ጠብቁ፣ መንፈሳችሁን አዘጋጁ፣ ልባችሁን አዘጋጁ። ከመገፋፋት ውስጥ ውጡ ባካችሁ፣ ውጡ፣ አትገፋፉ። ምንም አዲስ ነገር የለም። አዲስ ነገር አሁን የምንጠብቀው ከሰማይ ብቻ ነው። ኢየሱስ ጌታ ነው። ከላይ ብቻ ነው። ከምድር ያለ አይመስለኝም። እኔ ሰው ሁሉ ተገፋፍቶ ተናንቆ አልቋል። ኢየሱስ ጌታ ነው። ድንገት ንስሐ ሳንገባ ኢየሱስ እንዳይመጣ ሳንዘጋጅ እንደ ሌባ እንዳይመጣ እንጠብቀው። ኢየሱስን በምን እንጠብቀው? በታማኝነት፣ በቅድስና፣ በእውነት የእግዚአብሔርን ቃል በመታጠቅ በመጸለይ ፊቱን በመፈለግ እንጠብቀው ጌታን። በጥቂት ስልፍናን የሆነ ነገር እንዳይመጣ። ኢየሱስ ጌታ ነው። ስለዚህ ከፍ አድርጉ እጆቻችሁን። ውስጤ ላይ ስላለ ነው። ሃሌሉያ። እስኪ ስንቶቻችሁ በዚህ ዓመት ተዘጋጅታችኋል? ስንቶቻችሁ እንደ ዶሮ በየመንደር ለመጫር ሳይሆን እንደ ንስር በከፍታ ላይ ለመቆም ስንቶቻችሁ ተዘጋጅታችኋል? የእግዚአብሔርን ክብር ለማየት፣ የእግዚአብሔርን ቃል እንደ ጦር ለመልበስ፣ እባቡና ግንጡን ትረግጥ ዘንድ ስልጣንን ሰጥቻለሁ ተብሎ የተጻፈ ቃል የት አስቀምጣችሁ ነው የደከማችሁት የምትገፋፉት?
ኢየሱስ ጌታ ነው። እስኪ እንደዚህ ንገሩ አጠገባችሁ ላለ ሰው ከዚህ በኋላ በሉ እኔ አልገፋፋም ጌታን እሰማለሁ። ስለዚህ ጌታን መስማት ያሳርፋል። መልእክቴ ይሄ ነው። ሌላ ምንም የሚያሳርፍ የለም። ወርቅ አያሳርፍም፣ ብር አያሳርፍም፣ ሀብት አያሳርፍም፣ ስልጣን አያሳርፍም፣ ዘመድ አያሳርፍም፣ ዘረኝነት አያሳርፍም። ኢየሱስ ግን ያሳርፋል። ክብር ለጌታ ይሁን። ይሄንን እወቁ ክርስቲያኖች። ኢየሱስ ጌታ ነው። ወዳችኋለሁ። ስለሰማችሁኝ ተባረኩ። እስኪ ከፍ አድርጉ እጆቻችሁን። በዚሁ አጋጣሚ እናገራለሁ። ሃሌሉያ። ምናልባት ነገሬ ዘገየ፣ ነገሬ ሞተ፣ የኔ ጉዳይ መቼ ነው? ዶክመንቴ ተቀበረ፣ ጸጋዬ ተቀበረ፣ ሰውም ትቶኛል፣ ዘመድም ትቶኛል ለምትሉ መልእክት አለኝ። ከኢየሱስ ጋራ ነገሬ ይነሳል። ከትንሣኤው ኃይል ጋር ጉዳይ ይነሳል። ጉዳይክ ይነሳል። ጉዳይሽ ይነሳል። ነገራችሁ ይነሳል። ሻሎም ቅዱሳኖች፣ እንኳን ለ2018 የኢየሱስ ክርስቶስ የትንሣኤ የስቅለት በዓል በሰላም አደረሳችሁ አደረሰን እላለሁ። በዚህ ሚዲያ የምትከታተሉ እናንተ ቅዱሳኖች፣ ኢትዮጵያውያኖች፣ ኤርትራውያኖች እንዲሁ ደግሞ በጌታ የተወደዳችሁ በጌታ የተመረጣችሁ ክርስቶስ የሞተላችሁ እንኳን ለ2018 በሰላም አደረሳችሁ አደረሰን እላለሁ። በኢየሱስ ድንቅ ሥራ ዓለም አቀፍ ቤተክርስቲያን ያላችሁ አገልጋዮች፣ የጸሎት ህብረት፣ በቢሮ የሚሰሩ እንዲሁም በሁሉም አጠቃላችሁ የምትሰሩ በምክር ቢሆን በጸሎት ቢሆን በመስጠት ቢሆን በምክር ቢሆን ራእዩ ወደፊት እንዲሄድ በመደገፍ ቢሆን እናንተንም እንኳን አደረሳችሁ አደረሰን እላለሁ። ከኢትዮጵያ ውጭ ያላችሁ በሰባቱም አጉራሃት ያላችሁ እንዲሁም በአረብ ሀገር ያላችሁ በአውስትራሊያ፣ በካናዳ፣ በአሜሪካ ያላችሁ ይሄንን ራእይ የምትወዱ ሐዋርያውን የምትወዱ ቤተሰቦቹን የምትወዱ እናንተንም እንኳን አደረሳችሁ አደረሰን። የማከብር ጸግሽ አንተንም ቤተሰቦችህንም ባለቤትህንም እንኳን በሰላም በደስታ አደረሳችሁ አደረሰን እላለሁ። ማሚ በጣም ናፍቀናለች። በቅርቡ ትመጣለች ብዬ ተስፋ አረጋለሁ። አንቺንም ናንዬንም ናቲንም ቴዲንም እናንተንም እንኳን አደረሳችሁ አደረሰን እላለሁ። እንዲሁ ደግሞ በዚህ ራእይ ስር ያላችሁ በየገጠር የምታገለግሉ ፓስተሮች፣ ነቢያቶች፣ ወንጌላውያኖች ፀሐይ የማትሉ ብርድ የማትሉ ጽድቅንና ቅድስናን ይዛችሁ እያገለገላችሁ ላላችሁ ለእናንተ እናገራለሁ። እንኳን በሰላም አደረሳችሁ አደረሰን እላለሁ። ሁላችሁንም በክርስቶስ ፍቅር ወዳችኋለሁ። ተባረኩ። እንደምን ቆያችሁ? አንድ ጥቅስ ካልኩ በኋላ ወደ ሌላው መልእክት እሄዳለሁ። ሐዋርያው ጳውሎስ ለሮሜ ሰዎች እንደዚህ ብሏቸዋል። ገና ደካሞች ሳለን ክርስቶስ ዘመኑ ሲደርስ ስለ ኃጢአተኞች ሞቷልና፣ ስለ ጽድቅ የሚሞት በጭንቅ ይገኛልና፣ ስለ ቸር ሰው ግን ሊሞት እንኳ የሚደፍር ምናልባት ይገኝ ይሆናል። ነገር ግን ገና ኃጢአተኞች ሳለን ክርስቶስ ስለኛ ሞቷልና እግዚአብሔር ለኛ ያለውን የራሱን ፍቅር ያስረዳል። ይልቁንስ እንግዲህ አሁን በደሙ ከጸደቅን በእርሱ ከቁጣው እንድናለን። ጠላቶች ሳለን ከእግዚአብሔር ጋር በልጁ ሞት ከታረቅን ይልቁንም ከታረቅን በኋላ በሕይወት እንድናለን። ይህም ብቻ አይደለም፣ ነገር ግን አሁን መታረቁን ባገኘንበት በጌታችን በኢየሱስ ክርስቶስ በኩል በእግዚአብሔር ደግሞ እንመካለን። ስለዚህ ምክንያት ኃጢአት በአንድ ሰው ወደ ዓለም ገብቷልና
በኃጢአትም ሞት እንደዚሁ ሁሉ ኃጢአትን ስላደረጉ ሞት ለሰው ሁሉ ደረሰ ይላል። እንኳን አደረሳችሁ። የተወደድክ እና እጅግም በቀረብኩ ቁጥር እጅግ የማከብርህ በጸጋህ በአገልግሎትህ እግዚአብሔር በሰጠህ ስብዕና ሁሌም የምታስተምረኝ የዚህ ቤተክርስቲያን ፕሬዚዳንት እንኳን ለዚህ ቀን ጌታ በሰላም አደረሰ። የተወደድሽ ክብርት ነቢይት ለዚህ ራእይ ጌታ የሰጠሽ ብርቱ ሴት እኔ እዚህ ራእይ ውስጥ ከመጽሐፍ ቅዱስ ቀጥሎ ትልቅ ትምህርት ከመማርባቸው ትምህርት ቤቶች አንዱ አንቺ ነሽ። አንቺን እግዚአብሔር ትህትና አስታጥቆሻል፣ ፍቅር አስታጥቆሻል፣ ክብር አስታጥቆሻል። ትልቅ ስብዕና ካንቺ ይማራለሁ። ልጆችሽ ልክ እንዳንቺ የከበሩ ናቸው። ቤትሽ የተለየ መዓዛ አለው። ቀርቤ ባየው ቁጥር እጅግ አከብርሻለሁ እና የተወደድሽ እህቴ እንኳን እግዚአብሔር ለዚህ ቀን በሰላም አደረሰሽ። የተወደዳችሁ የዚህ ቤተክርስቲያን አገልጋዮች፣ የዚህ አዲስ አበባ አጥቢያ ዋና አስተዳደር ዶክተር ገዛኸኝ ትሁት ሰው፣ ቅን ሰው ከዚህ ከተወደደ ጉባኤ ጋር ለዚህ ለከበረ የመታሰቢያ ቀን እንኳን ጌታ በሰላም አደረሰ። ይሄ ቀን የተለየ ቀን ነው። በዚህ አጋጣሚ ደግሞ ለየት ባለ መንገድ የምወደውን ሰው እንኳን አደረሰ ብለው ደስ ይለኛል። ትሁት ነው፣ ወጣት ነው፣ ግን ውስጡ ብዙ ቁም ነገር አለ። እማርበታለሁ። ቁመቱ ረጅም ነው፣ ግን ዝቅ ይላል። ጸጋው ትልቅ ነው፣ ግን ትንሽ ልጅ ሆኖ ይቀርባል። ይላካል፣ ይታዘዛል። ሲሰራም ሲያሰራም በእውቀት ነው። እግዚአብሔር ትልቅ ጸጋና ጥበብ ሰጥቶሃል። ነቢይ ግሩሜ እንኳን እግዚአብሔር ጠበቀ። ትልልቅ መካሪ እናቶች፣ አባቶች አሁን እዚህ ያላችሁ እዚህ የሌላችሁ ምናልባት እዚህ ከሌሉ መካከል ብጠራ ደስ የሚለኝ በዚህ ራእይ ውስጥ ትልቅ ቁም ነገር የማይባት ማሚ ፋንቱ ብዙ ማርባታለሁ። እንኳን አደረሰሽ ብላት ደስ ይለኛል። እዚህ አዲስ አበባ አጥቢያ ላይ የሚያስገርሙኝ እናቶች አሉ፣ ብዙ ናቸው። ግን አንዷን ብጠቅስ ደስ ይለኛል። ማሚ ሶፊ አትታየኝም የት ጋር እንዳለች፣ ግን ውስጤ ጥሩ ነገር አለኝ። እድል ባገኘው ቁጥር ሳመሰግናት ደስ ይለኛል እና ልረሳ የማልችለው ለራእዩ የከፈለችው ዋጋ እኔ የማውቀው ስላለ ሁሌም ላመሰግናት እፈልጋለሁ። በዚህ ትልቅ ኩራት ይሰማኛል። አሸሮች፣ ዲያቆናት፣ ወጣቶች፣ ህፃናት፣ ፓስተሮች፣ እዚህ ቤተክርስቲያን ውስጥ የምታገለግሉ አገልጋዮች በሙሉ ከሐዋርያው ጎን ቆማችሁ ይሄ ራእይ ወደፊት መራመድ እንዲችል ለአንድም ቀን እጁ እንዳይደክም ባገኛችሁት አጋጣሚ ሁሉ ከጎኑ የምትቆሙ ጸሎት አንድነቶች በሙሉ ለእናንተ ትልቅ ክብር አለኝ። ለዚህ የምታሰቢያ ዕለት እንኳን አደረሳችሁ፣ እንኳን አደረሰን። ጉባኤ ሳታክቱ ይህንን ድንቅ የእግዚአብሔር ሰው የምትከተሉ ልክ እንደኔ እግዚአብሔር በሱ አልፎ የሚሰራውን ድንቅና ተአምር አይታችሁ ተስባችሁ ወደዚህ የመጣችሁ ሁሌም ሳታቋርጡ ከጎኑ ያላችሁ በከፍታውም በዝቅታውም ከጎኑ ያልተለያችሁ የጉባኤ አባላት እናንተ ላይ ትልቅ እምነት ትልቅ ክብር አለኝ። እግዚአብሔር ዘመናችሁን ይባርክ። እንኳን አደረሳችሁ። የዚህ ራእይ ፓርትነሮች ከሀገር ውጭ ያላችሁ፣ ሀገር ውስጥ ያላችሁ፣ በተለያየ አጋጣሚ እዚህ ያልተገኛችሁ እንኳን አደረሳችሁ የሚል መልእክት አስተላልፍ ወዳለሁ።
ይሄ ራእይ ቅድም እንዳነበብኩት ሐዋርያው ጳውሎስ ለሮሜ ሰዎች እንደተናገረው በአንዱ በአዳም ምክንያት ሞት ወደ ዓለም መጣ፣ ቅጣት ወደ ዓለም መጣ። ወገን አልነበርንም። ከአብ ጋር ከሰማይ ጋር የታረቅን አልነበርንም። እርቅን ሰጠን ኢየሱስ። ከሰማይ ጋር አስታረቀን፣ እድል ሰጠን። ልጅ አልነበርንም፣ ልጆች አደረገን። ወገን አልነበርንም፣ ወገን አደረገን። ይሄ ለማያምኑት ሞኝነት ነው። ይሄ ለኛ ለምናምን ግን እግዚአብሔር ኃይል ነው። ክርስቲያኖች ኃይላችን መስቀሉ ነው። ኃይላችን ትንሣኤው ነው። ኃይላችንና ተስፋችን ምጽአቱ ነው። ይህን አምነን የምናመልክ የምናገለግልን እኛ የምናመልከው አምላክ ሞቶ የቀረ አይደለም። እኛ የምናመልከው አምላክ ሰው ነው፣ ፍጹም ሰው አምላክ ነው፣ ፍጹም አምላክ። ሰው ሆኖ ሲያበቃ ሞቶ መነሳት ካቃተ ጋር እኩል አናመልከው፣ አናስተካክለው። የዕብራውያኑ ጸሐፊ በትክክል አስቀምጦልናል። ኢየሱስ አለና ከመላእክት ይበልጣል አለን። እውነት ነው፣ ይበልጣል። ኢየሱስ አለና ከነቢያት ይበልጣል አለ። እውነት ነው፣ ይበልጣል። አንደኛችን ኢየሱስ ነው። ጥቂቶቹን እኔ ካነሳው ቀሪዎቹን እናንተ ትሄዱባታላችሁ። ወንጌላዊው ማቴዎስ እንደዚህ ነው ያለው፣ ወደ ዓለም ሁሉ ሂዱ ብሏል ኢየሱስ የሚለውን ጻፈልን። ወንጌልን ለፍጥረት ሁሉ ስበኩ። ይሄን የተሰጠን ይህንን ይህች ራእይ እየፈጸመች ነው ያለችው። በዚህ ራእይ በሐዋርያው አገልግሎት ውስጥ ባለፉት 10 ዓመታት ከ350 በላይ ተቋማት አጥቢያዎች ተደራጅተዋል። ወንጌል ለዓለም ለማድረስ ከፍተኛ ሥራ በመሰራት ላይ ነው ያለ። ዓለም ውጪ ብቻ አይደለም፣ ዓለም እኛ መካከልም አለ። ዓለም በተግባር አለ፣ ዓለም በምቾት አለ፣ ዓለም በምኞት አለ። ሁሉን እየታገልን ሁሉን እያሳለፍን እግዚአብሔር በዚህ በአንዱ ሰው ባመጣው ራእይ ምክንያት 350 በላይ አጥቢያዎች ኢትዮጵያ ውስጥ ተተክለዋል በ10 ዓመት ውስጥ። ይሄ ቁጥር አይደለም። ይሄ ለሚያስተውል ሰው ሕይወት ነው። ይሄ ለሚያስተውል ሰው ታላቅ የወንጌል ተልእኮ ነው። ሰዎች እየዳኑ ነው። ሰዎች እየተፈወሱ ነው። ወንጌል እየሰፋ ነው። አልቆመም፣ ወደፊትም ይቀጥላል። ይሄ ቁጥር አይደለም። ቁጥር ነው ብሎ የነሱ 2 የኛ 4 የኛ 6 ምናምን ለውድድር የሚቀርብ አይደለም። ገና ከዚህ በላይ እንሰፋለን። ምክንያቱም ለኛ ከቁጥር በላይ ነው። ይሄ በዚህ ራእይ ውስጥ የተቀቡ እጅግ በጣም ብዙ ነቢያት አሉ፣ ሐዋርያት አሉ። ምክንያቱም ቤተክርስቲያኒቷ በ5ቱም መሰረታዊ ኦፊሶች እምነት አላት። በ5ቱም ኦፊሶች ላይ ጠንካራ ስራ እየሰራን ነው ያለ። በዚህ አጋጣሚ በዚህ ሚዲያ የምትከታተሉ ስለዚህ ቤተክርስቲያን የተለያየ ምልከታ ያላችሁ ግልጽ አድርገን የምናስቀምጠው በነቢያት አገልግሎት በእግዚአብሔር ድንቅና ተአምራት የምታምን ቤተክርስቲያን ነች። በአስተምህሮ ጥንካሬ የምታምን በመጽሐፍ ቅዱስ መሰረታዊ እምነቶች 66ቱ መጽሐፍ ጠንካራ እምነቶች ላይ የተመሰረተች ነች። ሲኦል እንዳለ የምታምን መንግስተ ሰማይ እንዳለ የምታምን ቤተክርስቲያን ነች። ጠንካራ የእምነት አቋም ያላት ቤተክርስቲያን ነች። ወንጌላውያን እረኞች እንዲፈጠሩ የምትመክር፣ የምትዘክር፣ የምታስተምር ቤተክርስቲያን ነች። ነፍሳት እንዲድኑ የምትሰራ ቤተክርስቲያን ነች። የዳኑ ነፍሳት በእግዚአብሔር እውነት እንዲተከሉ አበክራ የምትሰራ ቤተክርስቲያን ነች። እኛ ጋር ፈውስ አለ፣ ስብከትም አለ፣ ትምህርትም አለ። የተረጋገጠ የተጨበጠ እውነት ማለት ነው። እውነት ሊሆን የሚችለው የሰዎችን በመሰክር ምናልባት ልትጠራጠሩኝ ትችሉ ይሆናል። የራሴን ስመሰክር ግን ማንም ከኔ በላይ ስለኔ ሊመሰክር ስለማይችል እምነት ይሆናል ብዬ አምናለሁ። እኔ እዚህ ቤት መጥቼ የእግዚአብሔር ድንቅና ተአምራት አይቻለሁ። በሕይወቴ ላይ ተፈጽሟል። ይህንን ሊያስክደኝ የሚችል ምንም ምድራዊ ኃይል የለም። በአጭር ቃል ምንድነው? ወንጌል እንደ ጋዜጣ ተነግሮ የሚያበቃ ሳይሆን ዛሬም የሰው ልጆችን ከቁስላቸው የሚፈውስ ነው።
ወንጌል ወቁ ተብሎ አስተምረን የምንተወው ብቻ ሳይሆን በትክክል በሰው ልጆች ህይወት ላይ እነዚህ ምልክቶች ይከተሏቸዋል ተብሎ እንደተጻፈ በምልክት የሚረጋገጥ እውነት ነው። ይህን እውነት ሳንሸርፍ እናምናለን፣ ሳንሸርፍ እንፈጽማለን። በዚህ አይነት መንገድ የምታገለግል ቤተክርስቲያን ነች። በዚህ እምነት ኖሮን ሐዋርያው በቆመበት ሁሉ እግዚአብሔር ሲረዳው፣ መንፈሳዊ ልጆች በቆሙበት ሁሉ እግዚአብሔር ሲረዳቸው እያየን እየተከተልን መተናል። አሁንም ቢሆን ሞቱን እንሰብካለን፣ ትንሣኤውን እንሰብካለን፣ ይመጣል ብለን ምጽአቱን እንሰብካለን። ይሄ እውነት በዚህ ቤተክርስቲያን የተረጋገጠ ነው። በዚህ መንገድ ከምታገለግል ከዚህ ቤተክርስቲያን ጎን መሰለፍ የምትፈልጉ፣ ፓርትነር መሆን የምትፈልጉ፣ አብራችሁ ልታገለግሉ የምትፈልጉ በሙሉ ከጎናችን መቆም ትችላላችሁ። እውነት ስላለ ኃይል ስላለ ይዋሻል። ምክንያት መጽሐፍ እንደዚህ ይላል፣ ኃይል ብዙ ሲሆን ጠላቶች ዋሹብ። ዓለም ላይ ውሸት አይቀርም። እውነት እስካለ ድረስ ውሸት አለ፣ ጨለማ እስካለ ድረስ ብርሃን አለ። እነዚህ እየተገፋፉ ይቀጥላሉ። መጨረሻ ላይ ግን የሚሆነው ኢየሱስ ያለው ነው። እንዲህ ነው ያለው፣ በዓለም ሳላችሁ መከራ አለባችሁ፣ ነገር ግን አይዟችሁ እኔ ምን አድርጌዋለሁ? አሸንፌዋለሁ ስላለ የማሸነፍ ተስፋ የኛ ነው። በዚህ መንገድ አብረን እንቁም፣ አንታክት፣ አንድከም፣ እጅ አንስጥ፣ እንበርታ። ቀኖች እየተቀየሩ ቀን እየተኩ ከትናንት ዛሬን እየቀየርን መተናል። ነገ እጅግ የተሻለ ተስፋ የተሻለ ክብር ይጠብቀናል። በዚህ እንበርታ፣ እንያያዝ። እዚህ አጋጣሚ የተገኛችሁ በሆነ አጋጣሚ ሳልጠቅስ ያለፍኳችሁ ወገኖች ካላችሁ ቅር አትሰኙ። ወዳችኋለሁ፣ ታውቃላችሁ። ሁሉን ለማድረስ ስለማልችል ብቻ እንደሆነ ተረዱኝ። እግዚአብሔር ዘመናችሁን ይባርክ። ይሄ ቸርች ከመንግስት ጋር በልማት በተለያየ ጉዳይ አብሮ የሚሰራ ነው። እኛ ጋር አብራችሁ የምታገለግሉ እና የምታመልኩ በሙሉ በሀገሪቷ ውስጥ ባለ በሰላም ጉዳይ ላይ፣ በሀገሪቷ ውስጥ ባለ በልማት ጉዳይ ላይ ተገቢውን አስተዋጽኦ ማበርከት እንድትችሉ በጎ የሆነውን ምክር እንመክራችኋለን። እግዚአብሔር ከመረጠ ጋር እንድትተባበሩ በጎ የሆነውን ምክር እንመክራችኋለን። ይሄም የቤተ ክርስቲያን መልእክት ነው። አስረግጣችሁ እንድትቀበሉልኝ ይፈልጋለሁ። ከዚህ በተለየ መንገድ በሚገፋ የወንጌል ጠላት መንፈስ ከሚገፋው አጀንዳ ጋር አትተባበሩ የሚለውም የኛ መልእክት ነው። እግዚአብሔር ዘመናችሁን ይባርክ። ወዳችኋለሁ። እንዴት ዋላችሁ? ካጠገባችሁ ያለውን ነካርጉትና ንጉስ ሞቶ ተነስቶልሃል በላ። ከዚህ በኋላ በካህን አይደለም የምትሄደው፣ በዛ አይደለም የምትሄደው፣ የሆነ ነገር ይዘህ አይደለም የምትሄደው። በሱ ትቀርባለህ፣ በሱ ታገኛለህ። ያጣኸውን ነገር በሱ ነው የምታገኘው። ስለዚህ ያ ለኛ ብሎ የመጣው ንጉስ አሁንም ተነስቷልና ነገ ልክ ስትሄዱ ተስፋ የቆረጣችሁበት ነገር ተስፋ ታውቃላችሁ። ይነሳል ብለው ተስፋ አድርጎ አይደለም። ይነሳል ብለው ቢያስቡ ኖሮ መቃብሩ ጋር ሽቶ ለመቀባት አይሄዱም ነበረ። ግን እስኪ እንየው ብለው በሄዱበት ነው ባዶ ሆኖ ያገኙት። ልክ እንደዛው ነገ ተስፋ የቆረጫችሁበት ይሄ ነገር እኮ አይሆንም ያላችሁት ነገር ተነስቶ እግዚአብሔር ከእንደገና ህይወትን ሰጥቶት እንደገና አለምልሞ በእጃችሁ ያስረክባችሁ። በኢትዮጵያ ያላችሁ እንዲሁም ደግሞ ከኢትዮጵያ ውጭ ያላችሁ ኢትዮጵያውያን እንዲሁም ደግሞ ኤርትራውያን የሙሉ የክርስትና እምነት ተከታዮች እንኳን ለጌታችን ለኢየሱስ ክርስቶስ የትንሣኤ በዓል በሰላም አደረሳችሁ አደረሰን። በዓሉ በሰላም የምታሳልፉበት፣ ከወዳጆቻችሁ ጋር የምትታረቁበት፣ ይቅርታ የምታደርጉበት፣ በይቅርታ የምትመላለሱበት እንዲሁም ደግሞ ሼር በማድረግ የምታሳልፉበት እንዲሆንላችሁ እመኛለሁ። ሁላችሁንም JW ፋሚሊ ፍሬንድስ እንኳን አደረሳችሁ። ወዳችኋለሁ። ለሁላችሁም መልካም ትንሣኤ በዓል ይሁንላችሁ። እንኳን ለ2018 ፋሲካ በዓል በሰላም አደረሳችሁ። አብሮ አደረሰን።
እንኳን አደረሳችሁ። መልካም በዓል። ወዳችሁ እንዴት ናችሁ? እጅን ከፍ አድርግ እስቲ። ጊዜው ፋሲካ ነው። በፋሲካ ላይ ቃል አወጣለሁ። ነገሪ ፋሲካ ይሁን። 2018 ፋሲካ በዓል እንኳን በሰላም አደረሳችሁ አደረሰን። አንድ ቃል ላውጣላችሁ። እጅን ከፍ አድርጉልኝ። ግማሹ ተመችቶ ግማሹ ሳይመች ነጭ ለብሳችሁ መጥታችኋል። እውነት ይሄ ፋሲካ ከባለፈው ለየት ይላል። ለምን ካላችሁ ነገሮቻችሁ ይሄ ባይመች ቦታ እግዚአብሔር ያመቻቻል። አሜን አትሉም? አሜን አትሉም? ሳይመች ግማሹ ተርቧል፣ ግማሹ ተጠምቷል፣ ግማሹ አንድ ሆነ፣ ግማሽ አንድ ሆነ። ወንድም እኔ ባንተ ቃል አወጣለሁ። ባይመች ጉዳይ ላይ እግዚአብሔር ያመቻቻል። አሜን አትሉም? ይሁን